ተመለሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማአ ነው ፕሮግራሙ ኸሚስ ምሽት ሰዓቱ ኡስታዝ በድር ጋር ሐሳብ ምን ለዋወጥበት ሰዓት ነው እኔም እሱም ጠፍተን ነው ዛሬ መጣው ከረጅም መጠፋፋት በኋላ ነው ያገኘናቸው የተወደዳችሁ ተመልካቾቻችን ለእናንተ ብቻ ሳይሆን ለኔም ጭምር ነበር የጠፉብኝ የመሐመድን ቀደም ሲል ነግሬያችኋለሁ መግቢያችን ላይ መግቢያችንን እናገኙት ይሆን እንዴ የኡስታዝ በድርን ዛሬ አግኝተናል እንኳን ደህና መጣ በሉልን በመላው ዓለም ትገኙ የኸሚስ ምሽት ፕሮግራም በጉጉት በናፍቆት ተጠብቁ የነበራችሁ የተጠፋ ኡስታዝ ትሉ የነበራችሁ እነሆ ኡስታዝ በድርም መሐመድም ዛሬ መጥቷል እንኳን ጥያቄ እንጀምር እሺ መርሐባ ምንም እንኳን እኔም ስልህ እንደነበረው መግቢያው ላይ ጠፋ ስትለኝ ወሩ ሙሉ አብረን አይደለም የከረምነው ቲቪው ላይ በአብሮነት ነበርኩ ኡስታዝም እና ኑሩ ረሱላችንን ወለድ ሁለት አለይሂ ሰላቱ ወሰለም በጣም በተለየ የቀረጻ ኳሊቲ እጅግ በጣም በታሰበበት አፍካር በነጥብ ተቅሪባን 7 ወይም 8 ደቂቃ ማክሲመም በጣም ብዙ የአብሮነት ፕሮግራም ተመልካቾች ጠብቀው እንዳያመልጣቸው ሲከታተሉት የነበረ እንደከዚህ ቀደሙ የሚታወቅ አቀራረብ አለ የሆነ ጉዳይ ይነሳል የሰዎች ጉዳዩ ጋር እንዲቆዩ ብቻ ነው መንፈቅድላቸው ጉዳዩን ግን ወደ ህይወት ማምጣት ራሱ እንደ ስልት እንደመላ እዚህ ሾው ላይ የተዋወቀም ጭምር ይመስለኛልና አወለን አላህ ጁህድህን ይቀበልህ በጣም የለፋህበት ስራ ነው ቀብለ ረመዳን ምን ያህል ስትለፋበት እንደነበር እናውቃለን አንድም ቀን ሳይጓደል ሰዓቱን ጠብቆ ሲሄድ ነበር ካንተ ስሜት ብንጀምርና ከዛ እንደው ተመልካቾችስ ምን አሉ የሚለውንም ተነጋግረን ምላሽ አለኛ የኸሚስ እንተነኝ ቆይ ጥያቄህን ማክስ አልመልስ ወደ ኡስታዝ አለኝ ኸሚስ የራሱ የሆነ ቤተሰብ አለ የራሱ የሆነ ያፈራው ቤተሰብ አለ ሰዎች ተጠራርተው ከስቴት ኡስታዝ ራሱ እንደሚያውቀው ማለት ከስቴት ተጠራርተው አንድ ቤተሰብ ቁጭ ብሎ የሚከታተሉት ረመዳን የራሱ ቤተሰብ አለ በመላው እንትን ያፈራው የጠፋችሁት ከኸሚስ ቤተሰብነት ነው አሁን መቀጠል ይችላል ኢንሻአላህ طيب بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم የሁለታችሁን ጥያቄ መልሳለሁ مرحبا متعود خير ان شاء الله ወንድሜ መሐመድ እንዳልከው ያው ያ ሐሳብ የመጣው أدهم الشرقاوي የሚባል ጸሐፊ حفظه الله አሁንም አለ በحياة ወጣት ጸሐፊ ነው በጣም በተለይ ያቀራረብ የሚጽፍ ሰው ነውና ኢንስፓየርድ የሆንኩት በሱ ይገርም እይታዎቹ በጣም እይታዎቹ ጥልቅ ናቸው ብዙ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ በዛ የዘመን አውድ ብቻ ገድበን ምን ተውበት ክፍተቶች አሉብን ወይ በቃና ደንቀዋለን እንደዚህ ሆነ طيب እኛ ሐያት ውስጥ ምንድነው የሚኖር አይደለም ወይ ምንድነው ሚናው እኔ ላይ አስተሳሰቤን በማነጽ መርሆችን በመቅረጽ የህይወት መንገዴን በመለየት ላይ በእያንዳንዱ መዋቅፍ የነብዩ ሰለላሁ ዐለይሂ ወሰለም የህይወት ክስተት የህይወት መርህ ናቸው እያንዳንዱ የነብዩ ሰለላሁ ዐለይሂ ወሰለም ለዛ እኮ ነው በልጉ عني ወለው አያ በጣም እንትን ስለሆነ እኮ ነው አንድ ማንቀስ ከኔ አድርሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ብርሃን ናቸው አለይሂ ሰላቱ ወሰለም እያንዳንዱ ክስተታቸው እያንዳንዱ የህይወት ጉዟቸው እኛ ጋር ለኛ መርህ ነው ኢንስፓይሪንግ ነው በጣም ህይወታችን ብርሃን ያደርግልናል መርህ አድርገን የምንይዛቸው ናቸው ቤተሰቦቻቸው ጋር በነበራቸው ግንኙነት ህዝባቸው ጋር በነበራቸው ግንኙነት ኢማም ሆነው የቤተሰብ አስተዳዳሪ ሆነው የጦር መሪ ሆነው ዳኛ ሆነው በሁሉም መስክ ነጋዴ ሆነው ኤቭሪ ሮል ላይ ተጫውተው አሳይተውናል እያንዳንዱ ክስተት ላይ ደግሞ ከወዳጆቻቸው ከጠላቶቻቸውም ጋር የነበራቸውን ተዓሙል አይተናል ያ ግን እኛ ሐያት ውስጥ ምንድነው ያለው ኢትባዕ ምን ማለት ነው ኢትባዕ ባለባበስ ወይም በአካላዊ ሁኔታ ብቻ በቅርጻዊ መንገድ ብቻ የሚገደብ ነው እሱም ጥሩ ሆኖ እሱም በጣም የሚወደድ መልካም ነገር ከመሆኑ ጋር በዛ ብቻ የሚያልቅ ነው ትዳራችን ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የሉም መኖር የለባቸውም ንግዳችን ውስጥ መኖር የለባቸውም ልጅ አስተዳደጋችን ውስጥ መኖር የለባቸውም
ስራ ቦታ ላይ ያለን የስራ ባልደረቦቻችን ጋር ባለን ግንኙነት ዜጋ ሆነን እንደ አንድ የኮሚኒቲ አባል ለሀገር ምን ማበርከት እንዳለብን የምንማረው ነገር የለም ከሳቸው 36 ዓመት እድሜ ሆነው ያንን የእርስ በርስ ጦርነት ሲያስቆሙ ታስታውሳላችሁ። አራት አቅጣጫ ይዞ ሀጀር አልአስወድ ቦታውን ለቆ ወደ ቦታው ለመመለስ የነበረውን ውጥረት በጎሳዎች መካከል ምክንያቱም ያን መመለስ የተለየ ክብር ስለሚሰጥ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በቃ ይፍረደን እሱ ተባሉ። ኩታቸውን አነጠፉ። እዛ ላይ ሁሉም ድርሻ እንዲኖረው አደረጉ። ሁሉም ድርሻ እንዲኖረው፣ ሁሉም ጫፍ ጫፍ እንዲይዝ፣ ሪፕሬዘንቴሽን፣ ኢንክሉሲቭነስ፣ አካታችነት። ሀገር ስትመራ አንተም እንደ ወጣት ይህንን ነብዩ ሰለላሁ ዐለይሂ ወሰለም ሰላም ሲያመጡ አንተ ሰላም ለማምጣት ምን ያክል ሮል እየተጫወትክ ነው? አሁን ግጭቶች ይኖራሉ፣ የጎሳ ግጭቶች፣ የሃይማኖት ግጭቶች፣ የተለያዩ ነገሮች ይኖራሉ። ሀገር ያንተ ሚና ድርሻ ምንድነው? አንተ ድርሻ ምንድነው? ያን ሚኒማይዝ በማድረግ ያን በመቀየር እና ሁሉም የነብዩ ሰለላሁ ዐለይሂ ወሰለም ሐያት እኛ ህይወት ውስጥ መተግበር ቢችል እንደኔ እምነት አንዱ ብቻ ይበቃናል እላለሁ። ወላሂ አንዷን ብቻ ብንኖራት በጣም የተለየ ሐያት ነው የምትፈጥረው። ምክንያቱም ያቺ ነብዩ ሰለላሁ ዐለይሂ ወሰለም ያቺ የሰሯት ነገር የኛ ክፍተት ትሆናለች፣ ማስተካከል ያለበት። እሷን ስናስተካክል ሁሉም በየቦታው ሁሉም ቦታውን ይይዛል። ያቺ በመቅረቷ ምክንያት ህይወታችን የተዛባ ሆኖ ሰፈር እያደረግን ለሌላውም ሰፈሪንግ ምክንያት ሆነን ሌላውንም ዲስኮምፎርት ወይም ደግሞ ምቾት ነስተን ሊሆን ይችላልና መነሻ ይሄ ነበር። ያ ነው መነሻ። አድሃምን በጣም በዛ አጋጣሚ ሹክራን እንላለን። በጣም ትልቅ ኢንስፓይሬሽን ሸርቃዊ ነው። አድሃም ሸርቃዊ በጣም ታዋቂ ጸሐፊ ነው። አጫጭር ጽሁፎች በተለይ ሶሻል ሚዲያ ላይ ቀንህን የሚያበሩ ዛከላ ሌላው ምክንያት ይሄ ነው። ረጃጅም ዳዕዋዎች እኔ እንዲሁ ቼክ አደረኩ አናሊሲሶችን ማለት ነው የሰዎች የትኩረት እዛው ቲክቶክ ለምሳሌ የሚሰጥህ አናሊሲስ አለ አይደለ? አንድ ቪዲዮ ምን ያህል ደቂቃ ለምሳሌ 850,000 ሰው ያየው ቪዲዮ ሙሉን የተከታተለው ሰው ነው። ምን ያህል ፐርሰንቱ ነው? ስንት ፐርሰንቱ ነው? 3.4% የስንት ደቂቃ የስንት መሰለ? 8 ደቂቃ አንድ መዲና ሆኜ የተቀረጽኩትን ነው ያየሁት። ሜቢ 15-16 ደቂቃ እንደዛ። በጣም ከባድ ነው። ሰብር የለንም። አሁን ስፓን ይሄ የአቴንሽን ስፓናችን በጣም ጠቧል። ከጠበበ በጣም ባጭር በነገራችን ላይ አጭር በሆነ ቁጥር ዝግጅትህ በጣም ፈተና ነው የሚሆነው። ቀላል ይመስላል አንዳንድ ሰው ግን ከባድ ነው። በዚህ አጭር ደቂቃ ውስጥ እኒህን ምዕራፎች እንዴት አድርጌ ያሳያለሁ? አንድ ሼክ ይባላል እኮ ዶክተር ጣሪቅ ሱዌዳን አይ ቲንክ በሱ ነው የሰማሁት። እንደዛ ነገር የሆነ ፕሮግራም አቅርበልን ብለውት ተጋበዘ። አይ ጊዜ የለኝም ምናምን አለ። አይ የ30 ደቂቃ ነው ምናምን ሲሉት እንደዛ ከሆነማ በጣም ጊዜ የለኝም። በሱ ጣሪቅ ሱዌዳን አጭር በሆነ ቁጥር በጣም አንተ ጋር የሚፈልግበት ነገር ስብስብ አድርገህ በዛች ደቂቃ መጨረስ አለብህና እንትን አለው። አልহামዱሊላህ እኔም ደስ ብሎኝ አንተን ያልነካ ነገር ሌላውን ማናገር አይችልምና እኔ እያንዳንዱ የነብዩ ሰለላሁ ዐለይሂ ወሰለም ክስተት ሐቂቃ በጣም ይመስጠኛል። እኔ ህይወት ውስጥ የሆነ ክፍተት እንደሚሞላልኝ አምናለሁ። ሌሎችም ጋር እንደዛው ማለት ነው። ያቺ ስትስተካከል ቅድም እንዳልነው ሁሉም ቦታውን ይሰካካል ማለት ነው። ይሄንን የምንቋጨው ግን በአንድ መልእክት ነው። ውድ ተመልካቾች በአጋጣሚ ሆኖ የኡስታዝን ትምህርቶች ሚንበር ቲቪ ላይ አይደለም ያገኛችኋቸው። ሚንበር ቲቪ ላይ ነው ያስተላለፉ የነበሩት። በራሱ የዩቲዩብ ቻናል ግን ገብታችሁ ማየት ትችላላችሁ። ይኖርባችኋል። እንዳስተዋልኩት ትንሽ ቁጥሩ በሚጠበቀው ልክ አልነበረም፣ ወይም አይሮን ነው ከዚህ የበለጠ መሆን ነበረበት ብዬ አምናለሁ። ይሄ የፐርሰናል እይታዬ ነውና አሁንም አልረፈደም። ጎራ እያላችሁ ኡስታዝ በድር ሁሴን የራሱ የዩቲዩብ ቻናል አለ፣ እዛ ላይ ልታገኙ ትችላላችሁ። በደንብ ተመልከቷቸው። ተቅሪበን 8 ደቂቃ ነው በጣም ትልቁ። አብዛኞቹ 7-6 ደቂቃ ማካቢ አለ። ሀሳቦቹን ከራስ ጋር ማቆየት ከረመዳን ስሜት እንዳንርቅም ስለሚያግዘን እሱን እንድትካተሉ ጋበዝኩኝ። ሁለተኛ ቆይታ ጋር እንምጣ። ያጠራጠር ያደረገ ጥሩ ነው። አንዴ ባጭሩ በጣም ተፈላጊ ስለሆነ ሁለተኛው ቆይታህም ልክ ይሄኛውም ህይወትህ ላይ የተለየ ነገር እንደፈጠረልህ እገምታለሁኝ። በአፋርና በሶማሌ
ወንድማማች ህዝቦች መካከል የተፈጠረው የእርቅና የሰላም ሂደት ውስጥ ሮል ነበር። እሱንም ንገረን እስቲ። እኛም ጀስት የበዓል ፕሮግራማችን ላይ በደንብ ነገሩን እንግዲህ ለመነካካት ሞክረናል። ያንተን ደግሞ ከአንደበትህ እንስማ። ባረከላሁ ፊኩም። እንኳን አነሳህልኝ። አመሰግናለሁ። هذا توفيق من الله سبحانه وتعالى። አንዳንድ ጊዜ ለሆነ ነገር እንደው አላህ በቃ እድሉን ሲሰጥህ ትልቅ ኒዕማ ነው። ሐቂቃ ተውፊቅ من الله። እኔ ፐርሰናሊ በጣም ውስጤን ከሚያደሙኝ ነገሮች ነው የአፋርና የሶማሌ ህዝቦች በላ ኢላሃ ኢላላህ ስር ያሉ ወደ አንድ ቂብላ ዞረው የሚሰግዱ ቀርበው ቢነጋገሩ ወንድማማችነታቸው በጣም ጥልቅ የሆኑ ህዝቦች ከአንድ ወገን እንዲተገደለ ከሌላ ወገንም እንዲተገደለ የሚባል ነገር ስትሰማ ሐቂቃ በጣም ያማል። አልሐምዱሊላህ ሰላም ሚኒስቴር ቁርጠኛ አቋም ይዘው ይህ ጉዳይ መፈታት አለበት በሚል ከኢትዮጵያ እስልምና ጉዳዮች ምክር ቤት ጋር በጋራ በመሆን እየሰሯቸው ያሉ የሰላም ስራዎች አሉ። የነኛ ተከታታይ ስራዎች ውጤት በዚህ ረመዳን መጥፎ ነገር ሳንሰማ አልፏል። አልሐምዱሊላህ ረቢል ዓለሚን። ሁሌ በረመዳን የሚሰሙ በጣም ጥሩ ያልሆኑ ነገሮች አሉ እና ያ ሁሉ አልፎ አሁን እስኪ ሁለቱንም ኮመን የሚያደርግ ሁለቱም የጋራ እሴታቸው የሆነው እስልምና ነው። ስለዚህ በእስልምና ቋንቋ ኮሚኒኬት መደረግ አለባቸው። እስኪ ዲስከሽን ወይም የውይይት መድረክ ይፈጠር በሚል የተዘጋጀ ፕሮግራም ላይ ወንድሜ ኡስታዝ አቡበክርና እኔ ነበር የተገናኘ ነው። ዶክተር ኸይረዲን ተዘራ የሚኒስቴር ዴኤታው የሰላም ሚኒስቴር ዴኤታ እርሳቸው ሆነን ሶስታችን ነው የመራ ነው ውይይቱን ማለት ነው። ከዛ በፊት ወንድሜ ኡስታዝ አቡበክርም እኔም ከእስልምና ፐርስፔክቲቭ አቅርበንላቸዋል፣ ወረቀት አቅርበናል። ያ ጥሩ ነገር ነው የፈጠረው። አልሐምዱሊላህ ረቢል ዓለሚን። እስልምና ውስጥ መቃሲድ ሸሪዓ የሚባል ነገር አለ። የሸሪዓ ድንጋጌዎች የኢስላም ዋና ሊያሳካቸው የሚፈልጉ የሚጠብቃቸው ትልልቅ ጉዳዮች አሉ። የመጀመሪያው ዲን ነው፣ ሁለተኛው ህይወት ነው፣ ሶስተኛው ንብረት ነው። እንዲህ ያለ ነው እየወረደ የሚሄደው። ስለዚህ የሪሶርስ ወይም የንብረት ጉዳይ ከሆነ ህይወትን ጠብቀህ ነው የምትነጋገረው። በቃ የህይወት ጉዳይ አውለውያቱ ራሱ ህይወት የተሰጠው በቃ ምንም ቀይ መስመር ነው። من قتل مؤمنا متعمدا فجزاؤه جهنم። ከባድ ነገር ነው፣ አኺራን ነው የሚያበላሸውና ያንን ሐሳብ ነው በደንብ ዲስከስ ያደረግነው። እንደም ኡስታዝ አቡበክርም ከዚህ በፊት በእስልምና ታሪክ የተፈጠሩ ግጭቶች እንዴት ተፈቱ፣ ወንድማማችነታቸው ምን ረዳቸው የሚሉ ጥልቅ የሆኑ ሐሳቦችንም አቀርቧል። መጨረሻ ላይ ከሪፍሌክሽናቸው ብቻ ላጋራችሁ። አጠቃላይ የነበረው ፕሮግራም ነው። አንድ ታሪክ ወንድሜ ሙሳ አደም አላህ ይحفظه እሱ ጽፎታል ገጹ ላይ፣ እኔም ሼር አድርጌዋለሁ። እዛ ላይ የነበረ አንድ ተሳታፊው እንግዲህ 50-50 ኤሊቶች ናቸው የተገኙት። 50 ከአፋር 50 ከሶማሊ በጣም ተጽዕኖ ፈጣሪ የሆኑ የጎሳ መሪዎች አሉበት፣ አካዳሚሽያንስ አሉበት፣ የዩኒቨርሲቲ መምህራን አሉበት፣ እንደዚሁም ሃይማኖት ሰዎች አሉበት። ተጽዕኖ ፈጣሪ ሰዎች ናቸው፣ የሚደመጡ ሰዎች ናቸው። የሚያነሷቸውም ሀሳቦች በጣም ትልልቅ ሀሳቦች ናቸውና ባይ ዘ ዌይ የወሰኑት ሁለት በጣም የሚደንቅ ውሳኔ፣ አንደኛ የአፋርና የሶማሌ የሰላምና የልማት ፎረም አቋቁመዋል። አልሐምዱሊላህ ረቢል ዓለሚን። ይህ በጣም ትልቅ ድል ነው። ከሁለቱም ወገን የተውጣጣ በየ6 ወሩ ሊደርሺፑ የሚቀያየር ፎረም ተቋቁሟል። ይህ ፎረም ብዙ ስራዎች ይሰራል ኢንሻአላህ ወደፊት። ሁለተኛውና በጣም ደስ የሚል ከሁለቱም ወገን 100 ጋብቻ 100 ጥንድ ለመዳር ተስማምተዋል እና በጋብቻም ሲተሳሰሩ ሌሎችም ሀሳቦች አሉ ኢንሻአላህ ወደፊት እየተነገሩ ያሉ። እኛም አላህ ካለ
ታች ድረስ ወርደን የመስራት ፍላጎቱ አለን። መሳጅዶች ላይ ግጭቱ ያለበት አካባቢ ላይ ኢንሻአላህ በደንብ ህዝቡን አዌር የማድረግ ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን ከነርሱ የሚሰወር ነገር አይደለም ምን ነግራቸው ግን መተዋወሱ ወደ አቅል ይመልሳል። አንድ አባት ያሉት ነገር ነበር። በቃ ተሸውደናል እስከ ዛሬ ነው ያሉት። ወላሂ በቃ ተታለናል። ራሳችንን ያታለልነው፣ ንብረታችንን ያጣነው፣ ወንድማማችነታችን ነው። በጣም የሚገርም ሪፍሌክሽን ነበርና አንድ ወንድም እዛ ውስጥ ከነበሩት እኔ በነበረው ጦርነት ቆስዬ ባልቻ ሆስፒታል ተኝቼ ነበር አለ። 4 ጥይት መቶኝ ባልቻ ሆስፒታል ተኝቼ ነበር እና ሁለቱም እጆቼ መንቀሳቀስ አይችሉም። ሌላ ደግሞ የሶማሊ ወንድሜ እንደዚሁ እሱም ቆስሎ መጡ ነበር በግጭቱ ማለት ነው በግጭቱ። ከዛ ያኛው ሶማሊው ወንድም ሞባይል እና አንዳንድ ገንዘብ ምናምን ይሰረቅና ገንዘብ የለውም። ቀጥታ ወደዚህ ወንድሙ ነው የመጣው። ሱብሃንአላህ ሌላም ጋር አልሄደም። ሌላ ጋር አልሄደም ማለት አንተ ወንድሜ እያለህ ሌላ ጋር አልሄደም። 2 ቀን ምግብ አልበላሁም፣ እርቦኛል። ሁለቱም ግን እንዳንረሳ አንድ ግጭት ላይ ቆሰሉ ናቸው። አንድ ግጭት ላይ ቆሰሉ በተለያየ ወገን ሆነው በቃ ስጠኛሉ ሳንቲም ካለ ስጠኝ ሌላ ቦታ ይጃት ይሄ ነው አላህ እዛ ሁለቱም እጄ ስለተሰበረ አለ ኪሴን ነው የሰጠሁት አለ እና ያለውን ውሰድ ነው ያልኩት አለ። ሱብሃንአላህ ወላሂ በጣም በቃ እንዴት ስተች እንደሚያደርግ ማለት ነው። አሁን ደግሞ ይህንን ስልጠና ይህንን እስልምና ጋር ያለውን ነገር እናንተ ስታስታውሱን ደግሞ ውስጤ ላይ የቀረ ቂም በሙሉ ረገፈ አለ። ወጣ ሲወጣ ይታወቀኛል። አልহামዱሊላህ ያ ረብ በቃ ወጣ ውስጤ ነጻ። ከ6 አፋሮች ጋር ከተማ ወጣን አለ። ሆቴል ነው ያደሩት። ከተማ ወጣው አብሮ አምሽተው ደስ ብሏቸው ተመለሱ። ይሄ is unbelievable። ያስከዛሪ ካለው አንፃር ወንድሞቼ ጋር በቃ አምሽቼ ሻይ ቡና ብለን ተመለስን ወደ ሆቴላችን። ከ6 አፋሮች ጋር እኔ አብረን ወጣን ተላልፈን። ይሄ በቃ ይህንን ሩህ መጠበቅ አላህ Subhanahu Wa Ta'ala መጨረሻውን ያሳምረው። ዘላቂ በደንብ ተንከባክቦ ያው ሁሉም ነገር መቼም እንክብካቤ ይፈልጋል። ስለ ሻስ ኢብኑ ቀይስ የሚባል ሰው አንስቼላቸው ነበር። ሻስ ኢብኑ ቀይስ አውስና ኸዝረጅ ለረጅም ዓመታት ሲጫረሱ የኖሩ እስልምና መጦ ወንድማማችነት ፈጥሮላቸው ያን ሁሉ ታሪክ ቀይረው እንግዲህ አንሷሮቹ የሚባሉ አውስና ኸዝረጅ ናቸው በዋነኝነት። እነዚህ ሰዎች ቁጭ ብለው በሰላም በደስታ ሲጫወቱ ሲያቸው ሻስ ኢብኑ ቀይስ የሚባል ይሁዲ ተለስቶ አዛውንት እንደው በጣም በቃ እናደደው ይህ ነገር። ከዛ አንዱን ወጣት ጠራውና የመጨረሻው ጦርነት ላይ ቡዓፍ ይባላል حرب البعاث የቡዓፍ ጦርነት ጊዜ መጨረሻ ላይ ሁለቱም ወገን ሲገጥሙት የነበረውን ግጥም ሂድና በመካከላቸው ቁጭ ብለህ በልላቸዋል። ሄደና ያንን ግጥም ማለት ጀመረ። ግጥም በጣም ፓወርፉል ነው። አረቦቹም ለአርት በጣም እንትናቸው በተለይ ለሽዕር ማለት ነው። ይህን ሲገጥምላቸው መለሳቸው። አላህ ወጣ እንውጣ ወደ ሜዳን ጦር አውርድ ማለት ይሄ ነው። ያቺ ሐሚያ ተነሳች። በል አንተ እንግዲህ በአንዱ አሸናፊነት ነው የሚቆመው። በል መባባል ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ጉዳይ ሲደርሳቸው እየሮጡ ሄደው ነብዩ ሰለላሁ ዐለይሂ ወሰለም አተርጅዑነ ባዕዲ ኩፋራን يضرب بعضكم عنق بعض ያንዳችሁን አንገት የምትቀሉ ከኔ በኋላ እንደገና ተመለሳችሁ ወደ ኩፍር ተመለሳላችሁ። ቂታሉን ኩፍር ብለው ነው የጠሩት። በጣም ከባድ ነገር ከመሆኑ ማለት ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እስልምና የሰጣቸውን ነገር ኒዕማውን አስታውሰዋቸው ተላቅሰው እንደገና ወደ ነበሩበት ተመለሱ። ሰው ሁሌ የሚዘነጋው ነገር ስላለ ያንን ተፈጥሯችን ውስጥ ያለ ነው። ሻስ ኢብኑ ቀይስ ደግሞ ሁሌ ያለ ጀዛከላህ በየዘመኑ መልኩን እየቀየረ ሻስ ዝም በል ተው ሻስ እያላችሁ
ሻስንም የሚያመጣውን ነገር እየደፈቃችሁ የሻስ ኢንስቲትዩሽን ሁሌ ያለ ማለት ነው። መድረሳው ሁሌ ያለ ያንን ጦርነት ያንን ግጭት ሊያባብሱ የሚችሉ ማናቸውንም ሰዎችም ሆኑ ክስተቶች እያፈናችሁ ሰላማችሁን መንከባከብ በጥበብ ነው የገለጽከው። እኔ ያዘጋጀሁት ነበር ይሄንኑ እርቁ መካከል ላይ ሊኖር የሚችለው ግን ኡስታዝ በጣም በብሩህ ሁኔታ ስለገለጽከው አለፍኩት። ይሄንን ካፍታ ቆይታ በኋላ ስንመለስ ቀሪ ሁለት ነገር ብናነሳ ተመልካቾችም እንዲቆዩ የመጀመሪያው ኡስታዝ ቀጠር በጣም ሌላ በህይወቱ የማይረሳው አንድ የሚገርም አጋጣሚ ያሳልፋል። እሱን ይነግረናል። ሁለተኛውና ደሞ ዛሬ ተመልካቾቻችን ይዘው ቢሄዱ የምንፈልገው ማዛ بعد رمضان ማለት የሰባት ጉዳይ የሁላችንም ክፍተት ነውና ጽናት ጋር የረመዳን ስሜት መራራጋ መሰል ነገሮች ሊጠቅሙን የሚችሉ ነገሮችን እናነሳሳለን። ሁለቱን ጉዳዮች አንስተን ኢንሻአላህ እንቋጫለን። አብራችሁን ቆዩ። ተመልሰናል። የተወዳጁ ተመልካቾቻችን ቀደም ሲል በጣም የሚገራርሙ ተመክሮችን ስንሰማ ነበረ። ግን አላህ Subhanahu Wa Ta'ala ይሄንን ሰላም ይሄንን ወንድማማችነት ይሄንን እርቅና ፍቅር በመላው ሀገራችን ከዛም ደግሞ በመላው ዓለም እንዲያደርገው ዱዓ ማድረግን መዘንጋት የለብንም። የቁስሎች አሉ እዚህም እዛም የምንሰማቸው ነገሮች አሉ በሀገር አቀፍ ደረጃ ያም ጊዜ ማብቂያው እንደው ባይረፍድ ቶሎ ቢነጋልን እንመኛለን። ሁላችንም በያለንበት ዱዓ እናድርግ። ይሄ አለይሰ ሚንኩም ረጁሉን ረሺድ እኮ እንዲህ አይነት ቦታዎች ላይ የሚሰራ ይመስለኛል። እንዳልከው የጊዜ ጉዳይ ነው እንጂ በቃ የሆነ ቦታ ላይ መቆሙ አይቀርም። ሲቆም ግን ብዙ ነገር ዳሜጅ አድርጎ ነው ያ ከመከሰቱ በፊት ሁሉም ወደ ቀልቡ ተመልሶ እንደው ነገሮችንም አላህ እንዲያስተካክልን እንማጸነዋለን። ቀጠር እንሂድ አይደለ? ቀጠር እንሂድ። ረመዳን የመጀመሪያዎቹን ቀናት ለኛ ፕሮግራምህን ሰተህን አንተ ግን ሌላ ፕሮግራም ላይ ነበርክ። እስቲ ስለሽ ነገር طيب بسم الله الرحمن الرحيم الحمد لله رب العالمين الصلاه والسلام على رسول الله صلى الله عليه وسلم ያው ለስራ ጉዳይ ነበር ወደዛ ሄድኩትና ረመዳን ደረሰ። ያው ረመዳን እኔ ሼክ አብዱረሺድ ሱፊ አሊ ሱፊ حفظه الله ورعاه በጣም ወዳቸው ሼክ ናቸው። ያው ማደምጣቸው እሳቸውን ነው በጣም ያረጋጋኝ ቂራአ ነውና እሳቸው ጋር ኢዕቲካፍ አለ። ኢዕቲካፍ የሚጀምረው የመጀመሪያ ረመዳን ነው። ተሐጁድም የመጀመሪያ ረመዳን ነው የሚጀምረው። በጣም ዩኒክ ነገር 30 ቀን ለየት ያለው እንደዛ ነው። 30 ቀን ብቻ አይደለም እስከ ሸዋል 10 ድረስ ተሐጁድ ይቀጥላል። አላህ ይሄ አዲስ ተሞክሮ ነው። አያይዘው ነው የሚለቁ ማለት ነው። አመቱን ሙሉ ተርቢያው እንትን እንዲል ማለት ነውና እሳቸው ጋር ያው የሳቸው ልጃቸው የሚያሰግድበት መስጂድ አለ። ባይ ዘ ዌይ ልጆቻቸው ሁፋዞች ናቸው፣ ቃሪዎች ናቸው። በጣም አላህ ብቻ ሱብሃንአላህ የቁርአን ቤተሰብ የምትለው አይነት ናቸው እና ረመዳን ደግሞ እሳቸው ያሰግዳሉ እዛ። በጣም ትልቅ መስጂድ ነው። ለኢዕቲካፍ በጣም የሚመች ነው። መስጂዶቻችን አይዊሽ እንደዛ አይነት ቅርጽ ቢኖራቸው ኢዕቲካፍ የሚያደርግ ሰው የሚያድርበት ሱሑር ፍጡር መስጂዱ ነው ሰርቭ የሚያደርገው የሚያቀርበው የሻይ አገልግሎት በቃ አንተ ምንም የምግብ ጉዳይ አይደለም ዒባዳህ ላይ ብቻ ነው። የቀጣዩ ዓመት ከረኞች አላህ ያድርገን። አሚን በልንጂ። አሚን ያ አላህ። በጣም ደስ የሚል ኤክስፒሪየንስ ነው። እንግዲህ እንዲሁ ዝም ብዬ አሁን የማታውን ክፍለ ጊዜ ልንገራችሁ እንዴት እንደሆነ ማለት ነው። ተራዊህ ኦልሞስት 1 ሰዓት ተኩል በእኛ ሰዓት፣ መግሪቡ ትንሽ ገፋ ይላል። እነሱ ጋር 11 ተኩል አካባቢ ነው መግሪቡ። ወደዚህ ይመጣል። ስለዚህ ዒሻ የሚሰገደው 1 ሰዓት ተኩል አካባቢ ነው። 1 ሰዓት ተኩል ኦልሞስት ያው ከዒሻ ጀምሮ ተራዊህ ይጀመራል። 10 ጉዳይ ለ4 ሩብ ጉዳይ ለ4 ያልቃል ተራዊህ። በጣም ረጅም ተራዊህ። እሳቸውም ቂራአቸው በጣም የተረጋጋ 10 ደቂቃ እንደዚህ ሙሐደራዎች ይኖራሉ። እስከ 4 ሰዓት ይጠናቀቃል። ከዛ በኋላ 6 ሰዓት ከሩብ ተሐጁድ ይጀምራል። እኩል ላይ ማለት ነው። 2 ሰዓት ረፍት 2 ሰዓት አካባቢ ነው ረፍት የሚሆነው ማለት ነው። ኦልሞስት ሌሊቱ ያው አይተኛም ማለት ነው። ትንሽ ደቂቃ ብተኛ 1 ሰዓት ምናምን ብታገኝ ነው
የተጣራ ሰዓት ማለት ነው። በጣም የገረመኝ ነገር ይሄ ሰላቱ ነቢይ ዓለይሂ ሰላቱ ወሰላም ነቢ ሰለላሁ ዐለይሂ ወሰለም ሰላት የሚቀርብ አይነት የምትለው የመጀመሪያው ረመዳን ላይ ሱረቱል በቀራ በአንድ ረካ ይሰገዳል። አላህ በአንድ ረካ ሁለተኛው ረካ አሊ ዕምራን። አላህ ይቻላል እንዴ ኡስታዝ? ተችሏል። እኔ በጣም ከባድ ነበር ለኔ ማለት እንትን ይፈልጋል። ፈርስት ኤክስፒሪየንስ ነው። በጣም ረጅም ሰዓት መቆም ግን 6-7 ሶፍ በዛ ትልቅ መስጂድ ይሰግዳል ሰው። ጀማዓ ብዙ አለ። ጀማዓ ይሰግዳል። እዛ የሚመጣ ሰው አስለን ረጅም ሰላት ሊሰግድ ነው አስቦ የሚመጣው። እንግዲህ 6 ሰዓት ከሩብ ምናምን አካባቢ የጀመረ ሰላት 9 ሰዓት ተኩል ይጠናቀቃል። ኦልሞስት 3 ሰዓት ከሩብ አካባቢ ቅያም ነው ማለት ነው። ሌላው በጣም የሚገርምህ መብራት ይጠፋል። የመስጂዱ መብራት ይጠፋና ከውጭ ያለው ወገግታ ብቻ ነው የምታየው። ያ ማለት በጣም ኹሹዕ ለተመስጦ በጣም እድል ይፈጥራል። كأن القرآن ينزل في تلك اللحظة ቁርአን በዛ ሰዓት ልክ እየወረደ ነው የሚመስልህ። ሱብሃንአላህ በጣም የተለየ ስሜት አለው። ይሄ የመጀመሪያው ረመዳን ነው እንግዲህ ሱረቱል በቀራ በአንድ ረክዓ አሊ ዕምራን በአንድ ረክዓ የሚሰገደው ማለት ነው። ከዛ በኋላ ያሉት በመደበኛ 3 ጁዝ ተበታትኖ 3 ጁዝ ነው የሚሰገደው። በየ10 ቀኑ ነው የሚختመው። ኤቭሪ 10 ዴይስ ይختማል። ያ ማለት እስከ ሸዋል 10 ድረስ 4 ختም ያለ ማለት ነው። በተራዊሑ ደግሞ አንዳንድ ጁዝ አንድ ختም ያለ በጠቅላላ 5 ختም ያለ በሰላት ብቻ ማለት ነው። እና ሱብሃንአላህ ሼክ በሚቀሩበት ጊዜ የተለያዩ ሪዋያዎችን ይቀራሉ። በጣም የሚደንቀው ነገር እሱ ነው። የሚደንቅ በጣም አንዱን ሪዋያ ልቅራላችሁ። ሐፍስን ነው መቼም ሐፍስ በአብዛኛው እኛ ሀገር በብዛት ለምሳሌ خلف عن حمزة የሚባለው ሪዋያ ፋቲሓ ሲቀራ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم ملك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. አሁን ሌላ ነው የተሳሳቱ ሁሉ የተሳሳቱ ነው የሚመስለው። እኔ እንደውም መስጊድ ልጠብቀህ ማለት ነው። አሁን ይገርም ነው። እነዚህ ሪዋያዎች የተለያዩ አይነት ቂራአዎች የሚሰጡ አንደኛ አንዳንዶቹ ሪዋያዎች የማዕና በጣም የሚገርም የማዕና እንትን አላቸው። አዲሽናል ተጨማሪ ማለት ነው። በነገራችን ላይ ኢዕጃዝ ነው። የቁርአን አንዱ ተአምር ይሄ ነው። አንደኛ አረቦቹን በተለያየ ለህጃ ያናግራቸዋል። በ7 አይነት ስለወረደ ማለት ነው። ሁለተኛ የማዕና ተጨማሪ ማዕና ይሰጣል። ማሊክ የውሚዲን እና መሊክ የውሚዲን መሊክ ንጉስ ነው። ማሊክ ኦነር ነው፣ ባለቤት ማለት ነው። አንድ ሰው ኦነር ሆኖ ንጉስ ላይሆን ይችላል። ሱብሃንአላህ ንጉስ ሆኖ ደግሞ ኦነር ላይ ኦን ሳያደርገው ግን ተሹሞ ሊሆን ይችላል። አላህ ማሊከል ሙልክ ነው። ንግስናንም ኦን የሚያደርግ ጌታ ነው። ስለዚህ መሊክ የውሚዲን ማሊክ የውሚዲን ማዕናውን በጣም ሰፊ ያደርገዋል። የቁርአኑን ሲራጥ الذين ለህጃ የቋንቋ ለህጃ ይመስለኛል እሱ ለህጃ ነው። እና ሪዋያዎቹን አንድ ጊዜ በአንዱ ሪዋያ ሌላ ጊዜ ሌላ ቂራአቸው በጣም አላፍራ መቆምህን ሁሉ እስክትዘነጋው ያደርጋል። ያስረሳ በጣም ነው የሚመስል። ሁለተኛ ሼክ በሚቀሩበት ጊዜ እኔ በጣም የደነቀኝ ይሄ ጀሃነምና የኸውፍ የሚያስፈሩ አያዎች ላይ ድምጻቸው ይለያል።
በደንብ ኸውፋቸውን ሴንስ ታደርገዋል። በጣም ፍርሃታቸው የሚጋባ ነገር አለ። ተዓውዝ ያደርጋሉ፣ እዛ ላይ ዱዓ ያደርጋሉ። ከማዕናው ጋር ነው ተዓሙላቸው። በቃ ትርጉሙ ጋር አብረህ እንድትቆይ እድል ይፈጥሩልሃል ማለት ነው። የሚገርም ዝም ብሎ የሚነበነብ አይደለም። በኋላ ቁጭ ብዬ ያወራኋቸው ሼኽ እኔ እኮ ነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ያ ሰሐቢ ያለውን አስታወስኩኝ አልኳቸው። የመጀመሪያው ረመዳን ላይ አንድ ሰሐቢ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ተከትሎ እየሰገደ ሌይል አሁን በቀራ ጀመሩ። በቃ 100 ላይ ያቆማሉ ስል ቀጠሉ አለ። 200 ይጨርሳሉ ስል ቀጠሉ። በቀራን ጨረሱት። በቃ በቀራን ጨርሰው ሩኩዕ ያደርጋሉ ሲል አሊ ዕምራን ገቡ። እንዲህ ያለ እኮ ኒሳ እኮ ጨርሰዋል ነቢ ሰለላሁ ዐለይሂ ወሰለም በአንድ ረክዓ ማለት ነው። ሐታ ሀመምቱ ቢሱኢን መጥፎ ነገር አሰብኩ። ምንድነው ያ መጥፎ ነገር ያሰብከው? ትቻቸው ልወጣ ሰላቱን ትቼ ልወጣ አሰብኩ ብሏል። እና ይሄ መጥፎ ነገር አሰብኩ ያለው ሰሃባት እዛ ላይ ያልኳቸው ያው አሉ እዚህ አወል ሶፍ ላይ ያሉ አስረዝምተው ለምንድነው የምታሳጥር የሚሉኝ ሎቢ የሚያደርጉ ሰዎች አሉ። እነዚህ ሰዎች ውስጥ አመቱን ሙሉ 3 ጁዝ በሰላት طول الدهر የሚሰግዱ ሰዎች አሉ። ሱብሃንአላህ። ያ ብቻ ይግረማል። ጁሙዓ ሰላት ጁሙዓ ደግሞ አመቱን ሙሉ ሌሊት ላይ 3 ጁዝ ይቀራሉ። ጁሙዓ ደግሞ ከኢሽራቅ በኋላ ይቆማሉ። ሰውየው ዙሁር ሲደርስ ቶሎ ይከምሉትና ኹጥባ አድምጠው ትንሽ ቆይተው እንደገና ይቆሙና እስከ ዓስር ድረስ ቁርአን የሚያختሙ ሰው ይያሉ። ሳትር ያ ረብ ሃኡላ ቁርአንን ተለዝዝ የሚያደርጉ ሰዎች ናቸው። በቃ ቁርአን ምግባቸው የሆኑ ሰዎች ናቸው። በነገራችን ላይ ሼኽ አንድ ኢንተርቪያቸው ላይ ምን ይላሉ መሰለ? አንድም ቀን በሐያቴ 50 ዓመት ውስጥ አንድም ቀን የማሰግድበትን ተራዊህ የማሰግድበትን ተሐጁድ የማሰግድበትን ሙራጃ አድርጌ አላቅም። ሰው ቁርአንን ሲሐፍዝ እንደ ፋቲሓ ነው መሐፈዝ ያለበት ብለው ያምናሉ። ፋቲሓ ሙራጃ ታደርጋለህ እንዴ? አሁን ላሰግድ ነው ፋቲሓ እስኪ አድምጠኛ ተረም ምናልባት ካደረኩ አሉ ሪዋያዎች አንዱ ካንዱ የሚለያዩበትን ላይ ይችላልው እንጂ ቁርአንን መዓዘላህ አሉ። አላህ መዓዘላህ በጣም በቃ እንትን ብሏቸው ሸከኳቸው እኮ ሰቅጥቷቸው እኮ ሱብሃንአላህ መልክ በፍጹም ያ ረብ ለምንድን ነው ይህንን ያደረጉት? ምናልባት ለሑፋዞች አላህ እኛንም ይሕፍዝ እጣ አላህ ይስጠን የሚጠቅም ነገር ማለት ነው። ቁርአንም ሙሉ አሉ ለውሕ ላይ ይሄ ገጠር ሎሕ አለ አይደል? ሎሕ ላይ ቁርአኑን ሙሉ በእጄ ጽፌያለሁ። እንዴት ነው የሚያደርጉት? ይጽፋሉ 30-40 ጊዜ አነበዋለሁ አሉ። ደጋግመዋለሁ ሎሑ ላይ እንደገና ገለብጥና ጽፋለሁ። አሁንም 30-40 ጊዜ አነበዋለሁ። 5 ሎሕ ነበረኝ 10 ገጽ ይጽፋሉ ማለት ነው። ከዛ በኋላ ማጠቢያ ቦታ አለ፣ ጣሃራ ቦታ ላይ ይታጠባል አይደለም ሎሑ። ከማጠቤ በፊትም 30 ጊዜ ቀረዋለሁ። ወላሂ ከ50 ዓመት በኋላ አሁን ለውሑ ላይ የትኛው አያ የቱ ጋር እንዳለ አስታውሰዋለሁ። ሱብሃንአላህ መልክ ያ ከዛ ውጭ ትልቁ የጠቀማቸው ነገር ምንድነው? በየሳምንቱ ختم አላቸው። በየሳምንቱ ጁሙዓ በቀራ የሚጀምሩበት ነው። ኸሚስ ማታ ላይ ይختمያቸው እዛው መስጂዳቸው ውስጥ ነው። አይ እሳቸው የግል ዊርዳቸው ይገርም ነው በጣም የግል ዊርዳቸው በሳምንት ማختም ነው። በሳምንት ያختማሉ። በነገራችን ላይ ይህንንም አባትየው ተቆጣቸው። እንትን አዝሃር ተማሪ ያሉ ቅራአት እየቀሩ ማለት ነው የቁርአን ተخصص ያደረጉ አባትየው ሼኽ አሊ አላህ ይማራቸው እሳቸው ሙቅሪ ነበሩ። በጣም ትልቅ ሰው ነበሩ። በየስንት ጊዜው ነው ቁርአን የምታختመው ብለው ጠየቋቸው። በቃ ጎበዝ ምናምን ይሉኛል ብዬ ነው የጠበቅኩ አሉ። እኔ በሳምንት አልኳቸው አሉ። ወላ በ10 ቀን ይዛን በ10 ቀን ወር በሳምንት አላቸው። አንዱን አያ ከሳምንት በኋላ እኮ ነው የምታገኘው ማለት ነው አሉ። ሱብሃንአላህ
كيف تصبر እንዴት አንድ ሳምንት ሙሉ ትጠብቃለህ አንዷን አያ ለማግኘት ምን ስራ አለ አንተ ልጅ የለህ ቤተሰብ የለህ ለምንድን ነው እሳቸው ምን ያደርጉ ነበር በየ3 ቀኑ ያختሙ ነበር አመቱን ሙሉ በየ3 ቀኑ ختማላቸው አባትየው ማለት ነው አንድ አመት ሙሉ ኮማ የሆኑበት ጊዜ ነበር አንድ አመት ራሳቸውን ስተው ነበር ራሳቸውን በሳቱበት ጊዜ ልጆቻቸው እየተቀያየሩ ቁርአን ይቀሩላቸው ነበር ቁርአን ሲስቱ ልጆቻቸው ነቅተው ያረሟቸውና እንደገና ኮማ ውስጥ ይገባሉ አይ ተአምር ነው ሱብሃንአላህ ከአንድ አመት በኋላ አፊያቸው ሲመለስ ቁርአኑ ባለበት ነው ምንም ነገር የረሱት ነገር ሱብሃንአላህ መሊክ هذا من فضل الله سبحانه وتعالى ለኔ ሐቂቃ የህይወት ዘመኔ ልዩ ኤክስፒሪየንስ ነው በጣም ቁርአን ጋር ሰዎች በዚህ ደረጃ የተሳሰሩ ቁርአንን ሲቀሩት ቢላ ተከሉፍ በቃ ለካሁን እንደምናወራው በቃ استدلالም ሲያደርጉ ፈጅር በኋላ ኻጢር አላቸው የሆነ ሪፍሌክሽን አላቸው እንትን የሚያቀርቡበት እዛ ላይ የሚያነሷቸው ነገሮች ቀልብ ውስጥ ሄዶ የመግባት እንደው ቀልብ ላይ ሄዶ የማረፍ እንትኑ ለኔ አልহামዱሊላህ ትልቅ ኤክስፒሪየንስ ነው በጣም ያስቀና ነው በጣም ባይ ዘ ዌይ ከብዙ ሀገር ሰዎች ይመጣሉ ዑምራ አድርገው ምናምን እሳቸውን እዛ ዘይራቸው ማለት ይሄንን ኤክስፒሪየንስ ለማግኘት የሚሄዱ ሰዎች አሉ ይደንቅ ነው በጣም ተሐጁድን ተራዊህ ምናምን የሚባለው ነገር ሐቂቃ በቃ ዝም ብሎ ለመቅራት ብቻ ሳይሆን ለተደቡር መዋል አለበት ማለት ረመዳንን መስጂዶቻችን ብሎ እንደው መሮጥ ዝም ብሎ መቅራት ሳይሆን ለختማ መሮጥ ለختሚያ ብቻ ሳይሆን እንደዛ አይነት ቁርአን ጋር በደንብ መቆየት እንድንችል መስጂዶችም አመች መሆን አለባቸው ለኢዕቲካፍ ለምናምን አይ ቲንክ ሙጀማዕ ተቋ ጥሩ ኤክስፒሪየንስ ነው ሄጄ ማይቻቸዋለሁ ከተመለስኩ በኋላ አንድ ቀን ሄጃለሁ ጥሩ ነው ማሻአላህ ጥሩ ተሞክሮ ነው ለሌሎቹ መስጂዶች ሞዴል ይሆናል ኢንሻአላህ እዚህ ድረስ ልምዶቹን ከሰማን እንግዲህ ማዛ بعد ረመዳን የመሽቱ ደግሞ ሌላኛው ወሳኝ መልእክት እሱ ነውና በቀሩት ኢንሻአላህ ይመርቁልናል ብዬ አስባለሁ ኢንሻአላህ ተከለላ አድርጌ ለማቀርብ እስቲ እሱ አካባቢ ደግሞ ምትነገረን እናድርግ ኢንሻአላህ እንግዲህ ቢስሚላህ ረመዳን የስልጠና ማዕከል ነው የሰለጠነ ሰው ደግሞ ከስልጠና ከወጣ በኋላ የሰለጠነውን ነገር መተግበር አለበት አላህ ለስልጠና የሚያመች ኢንቫይሮንመንት ፈጥሮ ለዒባዳ ወደ አላህ በደንብ እንድንቀርብ ሁሉም ነገሮች ረመዳን ላይ አመች ናቸው ጾሙ መንፈሳዊ ልዕልናን ይሰጣል ስጋዊ እንትናችንን ጫን ብሎ መንፈሳዊ ልዕልና ይሰጠናል ያንዳንዱ ዒባዳ የተለየ ምን እንዳለው ከሌላው ካዘቦት ቀን የተለየ ማለት ነው ተራዊሑ ተሐጁዱ ቲላዋው ሁሉም ነገር እንግዲህ በደንብኛን ያንጸናል እንድንለማመድ ያደርገናል ተርቢያ ነው ስልጠና ነው አንድ ነጥብ ሁሌ መርሳት የለብንም አላህ ረመዳንን እንደተቀበለኝ የሚጠቁመው ነገር ምንድነው አመላካች ነገር አለ ኢንዲኬተር አለ የኸይር ስራ ተቀባይነት ምልክቱ ያ ኸይር ነገር መቀጠሉ ወይም ሌላ ኸይር ማስከተሉ የኸይር ሽልማቱ ኸይር ማስከተሉ አላህ የሚሸልምህ ያንን ኸይር ተቀብያለሁ ብሎ የሚሸልምህ ኸይር ነገር አላህ ይሰጣል ትቀጥላለህ በቃ ያ ኸይር ቀጣይነት ይኖረዋል ህይወትህ ጋር ቁርኝት ይኖረዋል የማዕሲያ እንደዛው ነው በነገራችን ላይ የማዕሲያ ቅጣቱ ሌላ ማዕሲያ ማስከተሉ ነው ይላሉ የወንጀል ቅጣቱ ዱንያ ላይ ሌላ ወንጀል ማስከተሉ ነው ናቹራል ኮንሲኩዌንስ አለው ተውባ አድርገህ ስታስቆመው ደግሞ ኸይር ሰራ አይደለም ሌላ ኸይር ይቀጥላል ማለት ነውና ረመዳናችን አላህ Subhanahu Wa Ta'ala እንደተቀበለን ምልክት የሚሆነን ከረመዳን በኋላ ያለን ባህሪ ነው ከረመዳን በኋላ እነኛን ዒባዳዎች ላይ ያለን ተባት ነው በርግጥ የረመዳኑ ያክል አይሆንም
ይህንን ደግሞ በደንብ ረዳት ያስፈልጋል። ተስፋም እንዳንቆርጥ ስለወረድን በቃ አብቅቶልኛል ማለት ነው ብለን ፐርሰናል ጀዛከላህ። ይሄ በቃ ይሄ ረመዳን በጣም የተለየ የራሱ አየር አለ። እዚህ ጋር ከነበርን ከረመዳን በፊት እዚህ ጋር ከነበርን ረመዳን ሲመጣ በደንብ ያነሳናል። ከዛ ግን ከረመዳን በኋላ ልንወርድ እንችል ይሆናል። ግን ስንገባ ከነበርንበት መካከል ከፍ ማለት ነው ያለብን። ከፍ ብለን መጨረስ ከቻል መቀጠል ከቻል ሰክሰስፉል ማዜልና አላ ኸይር። ምክንያቱም የሚቀጥለው ዓመት ከዛ ተነስተን ነው የምንሄደው። ከፍ እንላለን። አሁንም እንሄድና ወረድ ብለን ግን ከገባንበት ደግሞ ዝቅ እንላለን። ከቀደመው ዓመት የተሻለ ከፍ ብለን ነው በየረመዳኑ ስብዕናችን እየታነጸ ማንነታችን እየተገነባ ከፍ እያልን ዒባዳችን እየጠራ ወደ አላህ በጣም እየቀረብን ባህሪያችን እየታነጸ ይሄዳል። እያንዳንዱ ረመዳን እኛ ላይ ጥሎት የሚያልፈው ነገር አለ ማለት ነው። ከረመዳን ውጭ ሌሎች ጾሞች አሉ፣ ሰኞና ሐሙስ ምን፣ እነርሱም ደግሞ የራሳቸው ሚና አላቸው፣ የራሳቸው ኢንፑት አላቸው። አያመል ቤቱ ምናምን እኔ 5 ነገሮች አጭራጭር መቀጠል ያለባቸው ብዬ የማስባቸው፣ የመጀመሪያው ከቁርአን ጋር ያለን እርቅ መቀጠል አለበት። መጣላት የለብንም ድጋሚ። አብዛኞቻችን እንደው የእውነት ማለት ነው ረመዳን ላይ ነው ቁርአንን የምናነሳው። ከሸልፍ ተነስቶ ተራግፎ የሚቀራው ቁርአን ረመዳን ላይ። ረመዳን በኋላ ወደ ሸልፍ መመለስ የለበትም፣ እኛው ጋር መቀጠል አለበት። መጠኑ ግን ሊቀንስ ይችላል። 10 ጊዜ እያከተምን ከሆነ በወር ረመዳን ላይ ልጆቻችን እንኳ እንግዲህ 10 ምናምን ያከትማሉ ይላል። በጣም የሚደንቅ ነው እንትናቸው 13 15 ምናምን ያከትማሉ። በየቀኑ የሚያከትሙ ሰዎች ይኖራሉ። በረመዳን 3 ጊዜ በረመዳን የሚያከትም ሰው ይኖራል። 5 ጊዜ ይሄ ላይቀጥል ይችላል። ከረመዳን በኋላ ቢያንስ አንድ ጊዜ በወር የማክተም ግን ግዴታ ማድረግ አለብን በራሳችን ላይ። አንድ ጊዜ በወር ማለት በጣም ከባድ ነገር አይደለም ሐቂቃ እንደ ትኩረት ከሰጠንበት። ከ30 እስከ 30 ደቂቃ ማክሲመም እንፈልግ በቀን አንድ ጁዝ ማለት ነው። አንድ ጁዝ በቀን 5 አውቃት ሰላት ላይ እንኳን ከፋፍለህ ብትቀራው ጀስት ሲምፕል ነገር ነው። ቢዚ ነኝ እንደዚህ ስራ ይበዛብኛል፣ ወላሂ የጊዜ በረካ ለማግኘት ከፈለክ ቁርአን ቅራ። ጊዜ ጠበበኝ አሉ እኮ አሐድ ዑለማ፣ ጊዜ ጠበበኝ ቁርአን ዊርድ ጀመርኩ። አንድ ትልቅ ሰው ነው የሚሉት ቁርአን ዊርድ ጀመርኩ፣ ጊዜ ሲሰፋኝ ስጨምር ሲሰፋኝ 10 ጁዝ በቀን ደረሱ። እንደኔ ጊዜ ያለው የለም በረከት ነው። በቀን 10 ጁዝ። በነገራችን ላይ እንትና ሼክ ራጅሒ ረሕመቱላሂ ዐለይህ የራጅሒ ባንክ ባለቤት ትልቅ ቢዝነስማን ቢሊየንስ ኦፍ ዶላርስ የሚያንቀሳቅሱ ሰው በቀን 10 ጁዝ ነው ይርዳቸው። قبل الصلاة 1 ጁዝ አላቸው፣ بعد الصلاة 1 ጁዝ አላቸው። 5 ወቅት ሰላት ላይ 10 ጁዝ አላቸው። ቀብልያና ባዕድያ አላቸው 1 ጁዝ ይቻላል ማለት ነው። ሰዎች ኖረው አሳይተዋል። እኛ ለቁርአን ጊዜ በሰጠን ቁጥር አላህ በረከተል ዑምር ይሰጠናል፣ በረከተል አውላድ ይሰጠናል፣ የገንዘብ በረካ፣ የልጅ በረካ፣ የሐያት በረካ እናገኛለን። ከቁርአን ጋር ያለንን ትስስር እርቅ ማስቀጠል ያስፈልጋል። መጠኑ ቢቀንስ እንኳ ከ1 ጁዝ ሳኖር መቋረጥ መተው የለብንም። ይህንን ሁሉም የኸሚስ ምሽት ተከታታይ እንዲተገብረው ይህንን ፕሮግራም የሚከታተልም ሁሉ በአላህ ፈቃድ ተግባራዊ እንዲያደርገው በአላህ ስም ጠይቃለሁ። አንደኛ። ሁለተኛ ሰላተል ጀማዓ ለወንዶች ነፍል ሰላት በጀማዓ ስንሰግድ ነበር፣ ተራዊህ ተሐጁድ። አሁን ፈርድ ሰላት በጀማዓ መቀጠል አለበት። ተርቢያው ይሄው ነው። እዛ ጋር ነፍላ 20 ረክዓ 8 ረክዓ ስንሰግድ ቆይተን እንዴት 4 ረክዓና 2 ረክዓ ጀማዓ መስጂድ ላይ ነን? ይሄ ቁርጥ ውሳኔ ማለት ነው። ለዚህ የሚጠቅመን ምንድነው? የሥራ ቀጠሮቻችን የአንዳንድ ጉዳዮቻችን በመስጂድ ዙሪያ እናድርጋቸው። ዙሁር እዚህ ሰግደን እንገናኝ እንባባል። ገብቶሃል? ዙሁር 6 ተኩል ሊሰገድ አንተ 6 ሰዓት ትልቅ ጉዳይ ይዘህ ካፌ ከተቀጣጠርክ በቃ ወስነህበታል ማለት ነው። ሰላቱ ቀድሞ ወሰነበት በቃ በልተዋል። እዚህ ምንድነው የምታደርገው? ወይ ከሰላት በፊት ታደርገዋለህ ማለቂያህን ጀማዓ ሰላቱ እንዲሆን ታደርገዋለህ፣ ወይ መስጂድ ላይ እንገናኝ ትላለህ።
እንዲህ እንትናችን የህይወት ጉዟችን ራሱ ከመስጊድ ያራቀ በጣም ትልቅ ሕክማ እኮ ነው። ደግሞ ራሱ ሰላቱ ወቅቱ አመዳደቡ በጣም የሚመች ነው። በጣም የሚመች ነው። ላይፍህን በደንብ ኮምፓርትመንት ይሰጠዋል ማኔጅ ለማድረግ ማለት ነው። ያም መጠቀም ሰላት አልጀማዓ። ሶስተኛ ቂያሙል ለይል። ቂያሙል ለይል ይኸው በተለይ 10 الأواخر የማይሰግድ ሰው በጣም ጥቂት ነው። አብዛኞቻችን ለፍተናል እዛ ላይ አይደለም። አላህ ይቀበለን። አላህ Subhanahu Wa Ta'ala ኢኽላስ ይስጠን። ያችን ይዘን መውጣት አለብን። አዎ 2 ሰዓት ላንሰግድ እንችላለን፣ 3 ሰዓት ላንቆም እንችላለን። 30 ደቂቃ ግን ልትከብደን አይገባም። قبل الفجر 30 ደቂቃ 45 ደቂቃ ብንሳ 15 ደቂቃ ለውዱእ ምናምን ብትሰጥ 30 ደቂቃ ረካዓተይን 4 ረካዓ ከዛ አንድ ዊትራችን ጨምረን ኢስቲግፋራችን አድርገን ጀማዓ ሰላታችን ያ አላህ ما اجمل ذاك اليوم እንዴት ያምራል። ያቀርብ የተዋበ ቀን ነው። በጣም ውብ ቀን ነው የሚሆነው። የተባረከ ቀን ነው የሚሆነው። እቺን በደንብ መያዝ አለብን። 3 አራተኛው الذكر والدعاء ذكر ልብን የሚጠቅመው ሲበዛ ነው ብለናል በተደጋጋሚ አንስተን። ሸርጡም እንደዛ ይመስላል። ሸርጡ እሱ واذكروا الله ذكرا كثيرا መብዛቱ ذكر ማብዛት፣ ዱዓ ማብዛት። ዱዓ ለነፍሳችን፣ ለቤተሰቦቻችን፣ ለሀገራችን፣ ለዓለም። በዚህ ረመዳን ልባችን ከደማ ውስጥ ገዛ የቆመ ጦርነት ተነስቶ ሰዎች በጾም አንጀታቸው ታግተው እየተራቡም እየጾሙ የሁሉ ደም እየፈሰሰ ነው ያለው። አላህ عز وجل መጨረሻውን እንዲያቀርብልን፣ ፍትህን አላህ እንዲያሰፍንልን፣ ዛሊሞችን አላህ እንዲይዝልን ዱዓ ያስፈልጋል። ለዓለም ዱዓ ያስፈልጋል። ዓለም አደጋ ውስጥ ነው ያለችው። ይሁን እብደት ውስጥ ነው ያለችው። አላህ እንዲያረጋጋው ሰኪና እንዲያመጣ ለሀገራችን ለዓለም ዱዓ ማድረግ ያስፈልጋል። ይሄ መቀጠል አለበት። ምን አለ? ቁርአን አለን። ቁርአን ሰላት በጀማዓ አለን። ሰላት الجماع قيام الليل دعاء الصوم ራሱ ጾም ረመዳን ጋር ጠብቀን አይደለም ጾም ያለብን። ሰኞና ሐሙስ አለ 3 ቀን በወር አያመል ቢዶች አሉ። ከዛ ውጭ የተለያዩ ሙናሰባቶች አሉ። አሹራን ይመሳሰሉ የዓረፋ ጾሞች አሉ። እነዚህን በደንብ ማስቀጠል ያስፈልጋል። ይህን ሁሉ ስናደርግ ምን ጥቅም እናገኛለን ካል ስነ ምግባራችን ይታነጻል። የስነ ምግባር መታነጽ ውጤት ነው። የዒባዳ ውጤት ነው ስነ ምግባር መታነጽ። ኢማን ዒባዳን ግዴታ ያደርጋል። የዒባዳ ፍሬው መልካም ስነ ምግባር ነው። إنما بعثت لأتمم مكارم الأخلاق ሙእሚን ሆኖ የነብዩን ሰለላሁ ዐለይሂ ወሰለም ጉርብትና የማይፈልግ የለም። ሁላችንም እንመኛለን። أقرب الناس إلى النبي صلى الله عليه وسلم يا قيامة كان لنبي صلى الله عليه وسلم قرب وداج قرب سو أقرب الناس مجلسا يوم القيامة أني زند قرب تكماماج مالت يا قيامة كان أحاسنكم أخلاقا يا رسول كهلاتكم يتشال أخلاق ያለው የበለጠ ወደኔ ቅርብ ነው ያ ረሱል ሰለላሁ ዐለይሂ ወሰለም። እዚህ ስነ ምግባራችን ማነጽ ያስፈልጋል። ያን ስነ ምግባር ደግሞ መጀመሪያ ከቤተሰቦቻችን እንጀምር። እኔ ለሚስቴ እንዴት ነኝ? እኔ ለልጄ እንዴት ነኝ? ወላሂ ለ5 ደቂቃ 3 ደቂቃ ለምናገኘው ሰው ደግ መሆን በጣም ቀላል ነው። ሁሌ አብረውን ለሚኖሩን ሰዎች ምን አይነት ባህሪ ነው ያለን? ሚስቶቻችን ከኛ አስቤዛ ብቻ ነው የሚፈልጉት ወይስ ኳሊቲ ታይም ይፈልጋሉ? ጊዜ ይፈልጋሉ? እንድናደምጣቸው ይፈልጋሉ? ጋባቸው ሀማቸው ብዙ የሚያሳስባቸው ጉዳይ ሊኖር ይችላል። ያንን በቃ በደንብ አቴንሽን ሰጠ ሞባይል ጋር ሆነ ሳይሆን ማለት ነው ሙሉ ለሙሉ አቴንሽን ሰጠ ታደምጣታለህ ወይ? ልጆቻችን ገና የኬጂ ተማሪ ሆነው እኛ ጋር መጣው የሚነግሩን ጉዳዮች አላቸው። ለኛ ታራ ናቸው፣ ለነሱ ትልልቅ ጉዳዮች ናቸው። ዛሬ ኳስ እንጫወት እንደዚህ ሆነን እገሌ ምናምን እንደዚህ አድርጎ ያ ደብተሬን እንዲህ ብሎ እንደዚህ አልኩት እንደዚህ አለ። ሊስን ቱ ዘም በቃ ይሄ ነው ትልቅ ስጦታ ይሄ ነው። ምን እንደምትፈጥር ታውቃለህ? ኮንፊደንስ ትፈጥራለህ። ማሻአላህ ይሄ ልጅ እኮ እኔ እኮ ባባ እንዴት ክብር እንደሰጠኝ ብሎ ያስባል። በራሱ ላይ ኮንፊደንስ ይፈጥራል። ሁለተኛ ብሪጅ ፈጠርክ ማለት ነው፣ የኮሙኒኬሽን ብሪጅ።
እዚህ ይህ ልጅ አድጎ ነገ ቲኔጅ ሆኖ 12 13 ዓመት ሲሆን የፍቅር ጥያቄ ቢቀርብላት ማንን ነው የምታማክረው? አንተ መጀመሪያ የገነባው ነገር አለ አንተ ጋር እንዲህ ደብዳቤ ተጽፎልኝ እንዲህ ገሌ ቴክስት አረገልኝ ሶ ሪስፖንስ ምን መሆን እንዳለበት ዳይሬክሽን ትሰጣለህ። ካለዛ አቻ ጋር ሄደው ይመካከራሉ የራሳቸው ጋር። ያኔ ምን ይሆናል መልሱ? ፒር ግሩፕ። ስለዚህ ከልጆቻችን ጋር ጊዜ ያስፈልገናል፣ ከሚስቶቻችን ጋር ጊዜ ያስፈልገናል። ወላጆቻችን ጊዜ ይፈልጋሉ። በቃ አርጅተዋል፣ ትልቅ ሰዎች ናቸው። ወላሂ ምግብ አይደለም አሁን የሚያጠግባቸው የድሮ ታሪካቸውን ማውራት ነው። አንተ ጊዜ ስጥና ቁጭ ብላ አድምጣቸው። በቃ 1 ሰዓት ስልክ ዘግተህ እስኪ እንደው ማማ እንደው አውሪኝ እስኪ ድሮን ባባ እስኪ አውሪኝ። ወላሂ እንደሚያደምጣቸው ሰው እነሱን የሚያረካ ነገር የተራቡት ነገር እሱ ምን እኛ ምንድነው ያላሳከከውን ስለምናክ ያራበውን ስለምናጎርስ ያንን ማስተካከል ያስፈልጋል ማለት ነው። አሁን ሁሉን ነገር ስላሟላ በቃ ሞልቷል ማለት አይደለም። ያን ስራ ቦታ ላይ ስራ ባልደረቦቻችን ጋር ያለ ግንኙነት በጣም መስተካከል አለበት። ቦስ ሆነን ከሆነ ቦስ መጫወት መቆም አለበት። መፈራት የለብንም አይደል? ጓደኛ አድርጋችሁ መቆንጠጥ ሲኖርም ይቆነጠጣል እኮ እሱ ችግር የለውም። እሱ ሁሌም አለ ማለት ነው። ግን ይሄኛው በአኽላቅ አድርጎ ሰዎችን ጥሩ አድርጎ ትሪት ማድረግ በሁሉም የህይወታችን መስክ አኽላቅ በጣም ቁልፍ ነገር ነው። ያንን ከረመዳን የምንወስደው ኑር መሆን አለበት። ምክንያቱም ረመዳን ላይ ምንድነው አንድ ሰው ሊጣላህ እንኳን ቢመጣ ፈኩን ሳኢመን ደውመን አንተ ከእንደዚህ አይነት ግጭቶች ሁሌም ጾመኛ መሆን ያስፈልጋል። ሁሌም ራስን ማለት ጀዛከላሁ ኡስታዝ በጣም መቀጠል የሚቻል በዚያ ላይ ሾርት ኤንድ ፕሪሳይዝ ምንም የማይከብዱ እስካሁን እንቸገርበት የነበረውን ነገር ከረመዳን በኋላ በረመዳን የነበረ አኽላቃችን መቀጠል አለበት ብለን ስንል በምን አይነት መንገድ የሚሉ እንደዚህ መመሪያዎች አልነበሩም። እሺ ጾማለሁ ሁሉ ጊዜ መጾም የሚባል ነገር የለም። ኦኬ ቁርአኑ አለ። ቁርአኑን በጣም የረሳ ነው የተዘናጋንበት ጉዳይ ነበረ። እሱን ዚክርና ዱዓም በጣም የተዘናጋንበት ነገር ነበር። ሰላተል ጀማዓ የተሳነፍንበት ባለንበት እንስገድ ብለን የምንልበት ነገር ነበር። ጾም ሰኞና ሐሙስ ጥሩ የመያያዝ የሚችል ነገር ነው። ስለዚህ እነዚህ ነገሮች በደንብ ተብላልቷል። ባረከላሁ ፊክ። በጣም ግሩም ገለጻዎች ነበሩ። በጣም ትልቅ ስንቅ ነው የወሰድነው። የዛሬው ምሽት ሐቂቃ በጣም ይለያል። ብዙ ምዕራፎች ነበሩት አይደል? ወደ 4 ነገሮችን ነው በዋናነት ስናይ የነበረው። ከሁሉም የምንጠቀምበትን ፈድል አላህ ይወፍቀን። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم نستغفرك لما تعلم إنك أنت علام الغيوب. اللهم انصر أهل غزة اللهم ارفع عنهم البلاء والحروب يا رب العالمين. اللهم كف عنهم أذى المؤذين اللهم كف عنهم الشر كله. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم على والله يبارك فيك استاذنا. የተወዳጁ ተመልካቾቻችን እንግዲህ በኡስታዝ በድር ሰዓት ቀደም ሲል ለማስታወስ እንደሞከርነው ወደ 4 አብይ ጉዳዮችን ለማየት እየሞከርን ነበር። እንግዲህ መጨረሻ ላይ በተለይ ያነሳናቸው 5 አንኳር ጉዳዮች ከዚህ በኋላ ህይወታችን ጋር ትስስር ያላቸው እንዲሆኑ እንመክራለን። እኛንም እንግዲህ አላህን እንጠቀም ያድርገን። የሼክ አብዱልረሺድ አሊ ሱፊ አባት አላቸው ያልከው ንግግር በጣም ልብ ላይ የሚቀር ይመስለኛል። አንድ አያ ለማግኘት ሳምንት 10 ቀን ትቆያለህ ወማ ያኒ እኛኮ አመትም ራሱ ከርመን ካገኘናቸው እነዛ ነገሮች ሐቂቃ በጣም ልብ ላይ የሚቀር ሐሳብ ነው። አላህ እንግዲህ ተውፊቁን ይስጠን። ቀይ ሌሊታችሁ እንደተለመደው በእስትግፋር በሰላዋት በኢባዳ በቲላዋ በዱዓ የደመቀ ሆኖ እንዲያልፍ ተመኘው። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።